ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ ሚያዝያ 8 2018 ዓመተ ምህረት አንድ ምርት ከቻይና ገብቶ ናይሮቢ የሚሸጥበት ዋጋ እኛ ጋር ገብቶ ከሚሸጥበት ዋጋ ቢያንስ 30% የዋጋ ጭማሪ እኛ ጋር ይኖረዋል። በኬንያ ማርኬት የምታየውና በኢትዮጵያ ማርኬት የምታየው በባህር በር ምክንያት ብቻ ከፍተኛ የዋጋ ጭማሪ ይኖረዋል። እርግጥ ደግሞ ሰዎችን እንመዝናለን። በምን መልክ እንደሚሄዱ በምን ደረጃ ዝቅ ሊሉ እንደማይችሉ ምንገምታቸው ሰዎች አሉ። እንዲህ አይነት ፉከራ ደግሞ አንዳንድ የመንደር ዘፋኞች ላይ እንጂ በቴዲ ደረጃ እንደማይሆንም በእርግጠኝነት እናገራለን። ግን ያ ደረጃ እንኳን ቢደረስ እናውርደው፣ ምንድነው እንጣለው፣ ምናምን ገፍትረው የሚል ግርግር የሚፈጥር ሙዚቃ ቢሆን እንኳን ምን ማለት ነው? ለኢትዮጵያ መንግስት ምንም ማለት ነው። ሚሳኤል ተተኩሶበት ያልሄደ መንግስት ኢትዮጵያ ውስጥ ያለ ዘረኛ ከየሰፈሩ ተወራጅቶ እንዳቅሙ በጅራፍም በክላሽም በመግለጫ ሞክሮት ምንም ያልሆነ መንግስት በሙዚቃ ምን ሊሆን ይችላል? ያኔ የሚያጓጉ የተለዩ ድምጾች አሁን የዘውትር ናቸው። ያኔ በዘረኝነት የሚወገዘው መንግስት ዛሬ በዘረኝነት ዘረኞች የሚወጉት መንግስት ያለበት ሁኔታ ነው ያለው እና የሆነ ወቅት ላይ የሚያገለግል የተቃውሞ መፈክር ወይ ደግሞ የመቃወሚያ መንገድ ዘመን ሲለወጥና ሁኔታዎች ደግሞ ሲለወጡ ከዛ ጋር ራስን ማስማማትና መቃኘት በጣም አስፈላጊ ይሆናል። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የባህር በር ጉዳይ በጥቅል ከሀገራዊ ጉዳቱ ባሻገር በእያንዳንዱ ግለሰብ ሕይወት ላይ ተጽዕኖ እያደረገ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። በአፍሪካ ቀንድ ያለችው ትልቅ ሀገር የባህር ክልሉን የምትቆጣጠርበት ሁኔታ ካልተፈጠረም በዓለም የንግድ እንቅስቃሴ ላይ አደጋ ሊያስከትል እንደሚችልም አሳስበዋል። ይህ በእንዲህ እንዳለም የቻይናው የአፍሪካ ቀንድ ልዩ መልእክተኛ ባለፈው ሳምንት በኤርትራ በዚህ ሳምንት ደግሞ በአዲስ አበባ ቆይታም አድርገዋል። በተያያዘ ዜናም ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስ የኢትዮጵያ የውጭ ንግድ በዚህ ዓመት $10 ቢሊዮን እንደሚደርስ አመልክተዋል። ኢትዮጵያ በውጭ ንግድ በኩል እያሳየች ባለችው እርምጃ በዚህ ዓመት ከውጭ ንግድ የሚገኘው የውጭ ምንዛሪ ወደ $10 ቢሊዮን እንደሚሆን የገለጹት ጠቅላይ ሚኒስትር አብይ አህመድ ይህ ማለት በቀደሙት የለውጥ ዓመታት በ3 ዓመታት ከተገኘው የሚስተካከል እንደሆነም ገልጸዋል። ባለፈው ዓመት $8 ቢሊዮን ከውጭ ንግድ መገኘቱን በዚህ ዓመት ደግሞ በ9 ወራት ብቻ $7.9 ቢሊዮን መድረሱንም አስታውሰዋል። የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን በመጣበት ወቅት እንደ አውሮፓውያን አቆጣጠር በ2018 ከሀገራዊ ቀውሱ ጋር በተያያዘ እንደሆነ በተገመተ መልኩ የውጭ ንግድ ወደ $1.5 ቢሊዮን ዝቅ ብሎ እንደነበረም ማስታወስ ተችሏል። በኢህአዴግ ዘመን ከፍተኛ ተብሎ የተመዘገበው የውጭ ንግድ ገቢ እንደ አውሮፓውያን አቆጣጠር በ2016 የተመዘገበው ሲሆን ይህም ከ3 ቢሊዮን በታች $2.98 ቢሊዮን እንደነበርም ታውቋል። በሌላም በኩል የኢትዮጵያ የውጭ ምንዛሪ ክምችት እየተሻሻለ መሄዱንና ከ3 ዓመታት በፊት ከነበረው ጋር ሲነጻጸርም በ3 እና 4 እጥፍ ከፍ ብሎ መገኘቱን የገለጹት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር አልባነቷ በሀገሪቱ ኢኮኖሚ ላይ ከዚያም አልፎ በእያንዳንዱ ሕይወት ላይ ያሳደረውን ተጽዕኖም ዘርዝረዋል። የባህር በር አልባ በመሆናችንም የአንድ ተመሳሳይ ሸቀጥ ዋጋ በናይሮቢና በአዲስ አበባ መካከል እስከ 30 በመቶ ልዩነት እንደሚኖረውም ገልጸዋል። ከዚህም ባሻገር የባህር በር አልባነት በውጭና ገቢ እንቅስቃሴዎች ላይ ሚስጥርን መጠበቅ አለማስቻሉንም ገመና አልባ ያደርጋል ሲሉ ተደምጠዋል። የባህር በር ጉዳይ ከዚህ ቀደም ስንለው በተገለጠና በሚታይ መንገድ አሁን ባለው ሁኔታ ምን ጫና እንዳለው ምን ችግር እንዳለው ሁሉም ሰው እያየው ይመስለኛል። ኢትዮጵያን የሚያክል ሀገር ከዚያ ሸሽታ ርቃ መኖር የህልውና ጉዳይ ነው ያስባለው ምን እንደሆነ አሁን በግልጽ ማንም ሰው በቀላሉ የሚገነዘበው ይመስለኛል።
የባህር በር አልባነት ገመና አልባነት ነው። ከዓለም በህዝብ ቁጥሩ 10ኛ የሆነች ሀገር በሰጥቶ መቀበል ጭምር የምታደርገው የባህር በር ጥያቄ ለአካባቢው ሰላም ያለውን ፋይዳ የገለጹት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር ባለድርሻ ለመሆኗ በዓለም የንግድ እንቅስቃሴ ላይ ያለውን ተጽዕኖ እንዲሁም በአካባቢው ሀገራት ላይ የሚኖረውን ጫና በማንሳት የኢትዮጵያ የባህር በር ጉዳይ የግድ እልባት ሊያገኝ እንደሚገባም አስገንዝበዋል። ኢትዮጵያ የባህር በር ባለቤት ካልሆነች አታድግም ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል። የዓለም ንግድ እንደ ኢትዮጵያ ባሉ አንከር ሀገሮች ቁጥጥር ስር መዋል የሚገባቸው ኤሪያስ እንደ ኢትዮጵያ ያሉ ትላልቅ አቅም ያላቸው ሀገራት ከጉዳዩ ርቀው ከሄዱ ትናንሽ ሀገራት ያንን ሰርጥ ያንን ወሽመጥ መጠበቅ ስለማይችሉ በእነሱም ጭምር በተቀረውም ዓለም አደጋ ያመጣልና ከረጅም ጊዜ አንጻር የኢትዮጵያ የባህር በር ጉዳይ አለ የማይባል ብዙ ልንጨቃጨቅበት የማይገባ በተቻለ መጠን በሰላም በንግግር በድርድር መሆን ያለበት ግን የግድ መሆን ያለበት ጉዳይ ኢትዮጵያ ከባህር በር ተነጥላ እስከ ወዲያኛው ትኖራለች ብሎ የሚያስብ የቅርብም ይሁን የሩቅ ሰው ካለ እሱ የዋህ ነው። እንደዚያ የሰርቫይቫል ኢሹን ኮምፕሮማይዝ አድርጎ ብልጽግና ማሰብ አይቻልም። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከባህር በር ጥያቄ ጋር በተያያዘ መንግስታቸው አሜሪካና ቻይናን ጨምሮ ተጽዕኖ ፈጣሪ የሆኑ ሀገራትና ተቋማት እንዲያሸማግሉት ጥያቄ ማቅረቡን መግለጻቸውም ይታወሳል። በኢትዮጵያ ሰፊ ኢንቨስትመንት ተሳትፎ ያላትና በኤርትራም በወርቅና በሌሎች ማዕድናት ማውጣት ላይ የምትገኘው ቻይና በዚህ ረገድ በሁለቱም ወገን ባላት ተሰሚነት ጥረት እያደረገች መሆኗም ተሰምቷል። በቅርቡም የቻይና የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ሁ ቻንግቹን ባለፈው አርብ በአስመራ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር የተወያዩ ሲሆን በዚህ ሳምንት አዲስ አበባ ላይ ደግሞ ከኢትዮጵያው የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ ጋር መወያየታቸው ተዘግቧል። የቻይናው ልዩ መልእክተኛ በታህሳስ ወር በአዲስ አበባ ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ከተወያዩ በኋላ በአስመራም ከፕሬዝዳንት ኢሳያስ ጋር መወያየታቸው ይታወሳል። ኢትዮጵያ በጅቡቲና በበርበራ ወደቦች ላይ ጥገኛ በመሆን በቢሊዮን ዶላሮች ኪራይ በመክፈል ላይ መሆኗም ይታወቃል። በአንድ በኩል የባህር መውጫ ፍላጎቷን ለማሳካት ከምታደርገው ጥረት ጎን ለጎን በመሀል ሀገር ግዙፍ ደረቅ ወደብ ጣቢያዎችን በመገንባት ላይ ትገኛለች። ጠቅላይ ሚኒስትር አብይ አህመድ ትላንት ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስ እንደገለጹት የጅቡቲና የበርበራ ወደቦችን የሚበልጥ ግዙፍ ዘመናዊ ደረቅ ወደብ በሞጆ በግንባታ ላይ መሆኑን ገልጸው በቅርቡ እንደሚመረቅም አመልክተዋል። ድራይ ፖርትን በሚመለከት የተለያየ ቦታ ሙከራዎች አሉ። ግን በቅርቡ የዛሬ 2-3 ሳምንት ወይ አንድ ወር ገደማ የሞጆ ድራይ ፖርት እናስመርቃለን። ባለፉት 3 ዓመት ተኩል ስንሰራ የቆየንበት ድራይ ፖርት ነው። ይህ ድራይ ፖርት በቀላል ቋንቋ እንዲገባ የጅቡቲና የበርበራ ፖርቶች ተደምረው የኛን ድራይ ፖርት አያክሉም። በሳይዙ በሚያንቀሳቀሰው የኮንቴነር አቅም፣ በስቶሬጅ ካፓሲቲው፣ በዘመናዊነቱ የጅቡቲም በርበራውን ፖርት ተደምረው አያክሉት። በጣም ትልቅ ፖርት ነው የገነባ ነው። በቅርቡ ይመረቃል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ በሁሉም መስክ የታዩና የተገኙ አበረታች ያሏቸውን ውጤቶች በመዘርዘርም እኔ የማስባትን ኢትዮጵያ እንደማየት ጥርጥር የለኝም፣ ልጆቼ ደግሞ ይኖሩባታል ብለዋል። ለሚቀጥሉት 10 ዓመታት ምንም ጥርጥር የለውም በአፍሪካ ውስጥ አውራ ሀገር ትሆናለች ኢትዮጵያ። ይህ እንዲሳካ እኔም አንተም ዜጎችም ቁጭ ብለን በልመና ቁጭ ብለን በመሻት በምኞት የምናመጣው ለውጥ እንደሌለ አምነን ጠንክሬ ተክተን ልመናን ላለማውረስ፣ ችግርን ላለማውረስ፣ መከራን ላለማውረስ በሙሉ ልብ ቆርጠን የምንተጋና የምንሰራ ከሆነ ምንም ጥርጥር የለውም የምናስባትን ኢትዮጵያ እንሰራታለን። እኔ የምናያትን ኢትዮጵያ የምናስባትን ኢትዮጵያ እንደማይጥርጥር የለኝም፣ አያታለሁ። ልጆቼ ደግሞ ይኖራታል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን ከታዋቂው የኪነ ጥበብ ሰው ቴዲ አፍሮ የሙዚቃ አልበም ጋር በተያያዘ ማለትም አልበሙ በዛሬው ዕለት
ተለቋል። ይህን አልበም በዋዜማው ለመልቀቅ ከነበረ እንቅስቃሴ ጋር በተያዘ ጋዜጣዊ መግለጫው ታገደ የሚለው መነሻ ማድረግ አየሩ በተለይ ማህበራዊ ሚዲያው ላይ በከፍተኛ ደረጃ መነጋገሪያ ሆኖ መቆየቱ ይታወቃል። እንግዲህ ዛሬ ሙዚቃው ተለቋል። ከዚህ በኋላ በዛ ጉዳይ ላይ ብዙ መነጋገር ያለም አይመስለኝም። በእርግጥ መነጋገሩ ንግግሩ እንዲቀጥልና እዛው ላይ በያዙ መቆየት የሚፈልጉ ሰዎች ሊኖሩ ይችላሉ። ነገር ግን በዋናነት የሙዚቃ ሲዲው ወይ ደግሞ አሁን በሲዲ ደረጃ የሚታተምበት ምዕራፍ አብቅቷል። ዘመኑ እየተለወጠ ቴክኖሎጂውም እየረቀቀ ስለሄደ ማንም ሰው በቀላሉ ማግኘት የሚችልበት ሁኔታ ነው። ምናልባትም አሁን በዚያም ሆነው ይህንን በተቃውሞም በምን ውስጥ ላሉ ሰዎችም ደግሞ ያው ኢትዮጵያም ውስጥ ሆነው ዜጎች በዩቲዩብም ሙዚቃውን መከታተል የሚችሉበት ደግሞ እድልም ከዚህ ከቅርብ ጊዜያት ወደ ኢትዮጵያ ውስጥ ከኢንተርኔት መስፋፋት ጋር የተፈጠረ ነገር ነው። ስለዚህ በኢትዮጵያም ከኢትዮጵያም ውጭ ማንም ኢትዮጵያዊ የፈለገው ማለት ነው ሙዚቃውን መስማት የሚችልበት ሁኔታ ተፈጥሯል። ሌሎችም የሙዚቃ ስራዎች ከዚህ ቀደም እንደዚሁ በዩቲዩብ የሚለቀቁበት ሁኔታ አለ። ምናልባት የቀደሙት ቀናት ምን አይነት ሁኔታዎች እንደነበሩ ለምን አስፈለገ ምናምን እሱን ትናንት በዝርዝር ሄጄበታል። ወደዛ አልመለስም። ነገር ግን ከጋዜጣዊ መግለጫው ለምን ታገደ፣ ማነው አርቲቲቪ ለምን እንዳያስተላልፍ ተከለከለ የሚለው እስካሁን ድረስ ብሎ ለመናገር የጠራ ነገር የሌለበት ነው። ዞሮ ዞሮ ግን ጋዜጣዊ መግለጫውም ሙዚቃውን ለማስተዋወቅ የሚደረግ ነው። ምናልባት ጋዜጣዊ መግለጫውን ሰጥቶ ከሚያስተዋውቀው ይልቅ በዚህ መንገድ ሄደው የበለጠ ትልቅ ማስታወቂያ ነው ብዬ አምናለው። ሙዚቀኞች፣ የተለያዩ ከነጣው ሰዎች በሰልፍ ገብተው ድጋፋቸውን የገለጹበት ሁኔታ አለ። በተለያየ ዓለም ክፍል ያሉ ሰዎች ያው በየአጋጣሚው ምንድን ነው በኩርፊያም በቁጣም ውስጥ ያለው ይህ አጋጣሚ ሰርግና ምላሽ ሆኖለት እዛ መስመር ውስጥ በሰልፍ ገብቷል። በሌላ በኩል ደግሞ ይሄ ነገር ለምንድን ነው የሚለው በቁጭት በምናምን ሌላ ኮተት የሌለባቸውም ሰዎች እነርሱም አጋርነታቸውን የገለጹበትም ሁኔታ አለ። የትኛው መንገድ በሰላማዊ መንገድ የሚገለጹ ነገሮች ምንም ክፋት የለባቸውም። ስለዚህ በዛ መንገድ የሄደው ነገር ብዙ እንደ ችግር የሚነሳ ነገር አይደለም። ስለዚህ ሙዚቃው ተለቋል። ከዚህ በኋላም ሙዚቃውም አድናቂዎች ሙዚቃውን እያጣጣው መቀጠል ነው። ከዛ በኋላ ሙዚቃ ደግሞ አንዳንዴ ውስጥ ወይራ ነገርም ስለሚኖረው በረስ በፈለገው መንገድ ሰው በተሰማውና በመሰለው መንገድ እየተረጎመ ሊቀጥል ይችላል። ምናልባት ግን አሁን ዛሬ ላይ ባለንበት ሁኔታ ምናልባት ለሰዎች ይህንኑ በተለይም የሙዚቃ መልእክቶቹን መሰረት አድርገው ከጥያቄ ለሚያነሱ ወገኖች ከሰዋሰው ከተባለ የሙዚቃ አሳታሚ ቡድን ጋር ቴዲ አፍሮ የነበረው ውል የፈረሰው አሳታሚ ድርጅቱ የተወሰኑ ሙዚቃዎች እንዳይተላለፉ በመፈለጉ እነዛ ሙዚቃዎች እንዲቀነሱ በመጠየቁ ነው የሚል ማህበራዊ ሚዲያ ላይ በሰፊው ተሰጥቶ የሚወራ ነገር ነበር። ለዛም የሰዋሰው መልቲሚዲያ ይመስለኛል ስያሜው፣ በእነሱ በኩል ግልጽ ያደረጉት ነገር አለ። አንደኛ ከቴዲ ጋር ከ3 ዓመት ከ8 ወር በፊት ውል አስረናል። በዛ ውል መሰረት ሙዚቃውን ሊያቀርብ አንዳንድ ደግሞ ከሙዚቃው ጋር ተያይዞ ሙዚቃው ስራዎቹ በሌላ መንገድ የሚቀርቡበትን መንገድ በተመለከተ እዛ ላይ የተፈጠረ አለመግባባት አለ። በዛ የተነሳም መጨረሻ ላይ ባለመግባባታችን የከፈልነውን ሂሳብ የ3 ዓመት ከ8 ወር ወለድ ጋር መልሶልን በሰላም ተጠናቋል። ሙዚቃ ይሄ ይግባ ይሄ ይውጣ የሚል ነገር ውስጥ ልንገባ የምንችልበት ሁኔታ የለም ብቻ ሳይሆን ምን አይነት ሙዚቃ እንደሰራ እስካሁን አንዱን ሙዚቃም አልሰማነውም በሚል ግልጽ አድርገዋል። ሰዋሰው የተባለው ሙዚቃ አሳታሚ ይህን መናገር የሚያስፈልገውም አይመስለኝም። ኢትዮጵያ ዛሬ ባለችበት ሁኔታ ውስጥ ኢትዮጵያ ውስጥ የሚነገሩ ነገሮች በተለይ ባለፉት 8 ዓመታት የነበረውን ነገር ለሚከታተል ሰው ይሄ ይውጣ ይሄ ይግባ የሚለውን ነገር ለምን ይገባል? ለምንስ ይወጣል? መንግስት እንዲፈርስ በአደባባይ መግለጫ በሚሰጥበት ሀገር፣ ዘረኝነት በአደባባይ በሚሰበክበት ሀገር፣ ጦርነት በየቀኑ በየምናምን በሚታወጅበት ሀገር ብቻ ሳይሆን ጦርነትን ቢዝነስ ያደረጉ ሰዎች በቀጠሉበት ሀገር ውስጥ የፖለቲካ መልእክት በዘፈንም ይሁን በሌላ በማናቸውም መንገድ መተላለፉ
ስልጣን ላይ ባለው መንግስት ላይ ምን ጉዳት ወይ ደግሞ ምን ችግር ይፈጥራል ተብሎ ነው ይሄ ሙዚቃ ይግባ ያኛው ይውጣ የሚባል ነገር ኢትዮጵያ ውስጥ ሊኖር የሚችለው? ስለዚህ አንዳንዴ ያለንበት ሁኔታንና የምናቀርባቸውን ምክንያቶች ብንለያቸው ብዙ መልኩ ጥሩ ነው ብዬ አምናለሁ። ምናልባት አጋጣሚ መልሼ ጉዳዩ እንዳነሳ የሚያደረገኝ አንዳንድ ሰዎች የሆነ ቦታ ላይ ቆሙ ይመስለኛል። በሆነ ዘመን ውስጥ ትክክል የሆነ ነገር ሌላ ጊዜ ትክክል ሊሆን አይችልም። ምናልባት የሩቅ ዘመን ትተን የዛሬ 20 ዓመት ምናምን አካባቢ ምርጫ 97 ብለን ምናምን ጠራባቸው ጊዜያትና ከዛ በኋላ ያሉ የቲፒኤልኤፍ ዘመናትን ከአሁን ደግሞ ያለውን ሁኔታ በማነጻጸር ያኔ ነውር ወይ ደግሞ ወንጀል የሆነ ነገር አሁን ወንጀል አይደለም። ያኔ ስልጣን ላይ ካለው አካል ጋር በምርጫም ይሁን በሌላ መንገድ ለመገዳደር ወደ አደባባይ ለመውጣት የሚደረጉ እንቅስቃሴዎች ያኔ ብርቅ ወይ ደግሞ ትኩረት የመሳባቸውን ያህል ዛሬ ትኩረት ሊስቡ አይችሉም። ምናልባት አሁን 2018 ምርጫ ጋር ተያይዞ ብዙ ሰዎች መረዳትን መገንዘብ ያልቻሉት ነገር ብዬ ማምነው ይሄንን ነው። ምርጫ 97 ኢትዮጵያ ውስጥ ምርጫ በሚካሄድበት ወቅት በኢትዮጵያ የነበረው ሁኔታ ልክ የፖለቲካ ምህዳሩ ሲከፈት መገናኛ ብዙሃን የውይይት መድረኮች እድል ሲሰጡ ያው ፖለቲካ ውሳኔ ፓርቲዎች በአደባባይ ክርክር ሲያደርጉ የዛን ጊዜ እንደ ተአምር ታይቷል። በአደባባይ የሚደረጉ ክርክሮች ላይ ብዙ ሰዎች ተገርመዋል፣ ተደምመዋል። በታሪካችን የምናውቀው በተቃራኒ ወይ ደግሞ መንግስታዊ ስልጣን ላይ ያሉ ሰዎችን ትክክል አይደላችሁም፣ ተሳስታችኋል የሚል ሐሳብና ትችት ሰው ቤቱ ቁጭ ብሎ ሶፋ ላይ የሚሰማበት የተቃውሞ ድምፅ፣ በሌላም ደግሞ በኩል ደግሞ የተንገሸገሸበትን ዘረኝነትን የሚያጣጥሉ ሰዎቹን ዘረኛ መሆናቸውን በአደባባይ የሚነግሯቸው ሰዎች መገኘታቸው ያኔ በጣም ትኩረት ይስብ ነበር። ለምን ያኔ ይበልጥ ትኩረት ሳበም ዛሬ ለምን አልሳበም የሚለውን ከዘመን ጋር ነገሮችን እያነጻጸሩ መመልከቱ ለብዙ ሰዎች በጣም አስፈላጊ ነገር ነው። ያኔ ትኩረት የሳበው በዋናነት ያኔ ሚዲያ የሚባል ነገር ካለ ጋዜጣን የነበረው የግል ሚዲያ የተለየ ሐሳብ የሚስተናገድበት ነገር ካለ በጋዜጣ ላይ ብቻ ይስተናገድ ነበር። ጋዜጣ ስንት ሰው ያነባል? የት ድረስ ይሰራጫል? ኢትዮጵያ አይደለም ኢትዮጵያ ውስጥ ያሉ ጋዜጣ ስርጭቶችን በህዝብ ቁጥሯ ከኛ በጣም በግማሽ የምታንሰው ኬንያ እነ ኔሽን እነ ስታንዳርድ በቀን ከሩብ ሚሊዮን በላይ በሚታተሙባት ሀገር ውስጥ ኢትዮጵያ ውስጥ በሳምንት ጠቅላላ የሚታተመው ተደምሮ የነዛን አንድ አያክልም። በቀን የሚታተመውን አያክልም። አጠቃላይ ኢትዮጵያ ውስጥ ያሉ ጋዜጦች ማለት ነው። ስለዚህ ጋዜጦች ላይ ነፃነቱ ኖሮ መስራት የሚችሉበት ሁኔታ ቢፈጠርም የተወሰኑ ገደቦች፣ የተወሰኑ ክልከላዎች፣ የተወሰኑ ጫናዎች ቢኖሩም ከ97 በፊት የተሻለ ሁኔታ እንደነበር ምንም የሚያጠራጥር ነገር አይደለም። በዛ ሁኔታ ውስጥ ስለዚህ የተለየ ድምፅ፣ የተለየ ሐሳብ ሰው በጆሮው መስማት በአይኑ ማየት የሚችልበት እድል አልነበረም። እንዳልኩት ጋዜጣ ነበር የተለየ ሐሳብ የሚስተናገድበት። እንዳነሳው ደግሞ ጋዜጦቹ ስርጭታቸው ውስን ነው። በዚህም የተነሳ ምርጫ 97 ላይ ተቃዋሚዎቹ መድረክ አግኝተው የተለየ ሐሳብ በመንግስት መገናኛ ብዙሃን በሬዲዮም በቴሌቪዥንም ጭምር ሲተላለፍ ህብረተሰቡ አካባቢ ላይ ከፍተኛ ትኩረት ስቧል። እዛው ላይ ደግሞ የተለየ ሐሳብ የተለየ ድምፅ መስተጋባቱ ብቻ ሳይሆን እዛ የሚስተጋባው ድምፅ ላይ የህብረተሰቡን ብሶት
ጥያቄውንም ጭምር የሚኮረኩሩ ነገሮች አብሮ ጭምር መነሳታቸው ያንን በዛ መንገድ በቴሌቪዥንም ይሁን በሬዲዮ ሲሰማ ላልነበረ ማህበረሰብ አዲስ ክስተት፣ አዲስ ሁኔታ ነበር። በዚህ የተነሳ በምርጫ ክርክር ወቅት የነበረው ነገር በጣም በህብረተሰቡ ዘንድ ከፍተኛ መነጋገሪያ እንደነበር ይታወቃል። ዛሬ ላይ መተን 2018 ጋር አሁን ካለው ጋር ብናነጻጽር ያን የምርጫ 97 ላይ በነበረው መጠን ትኩረት ሊስብ የሚችልበት እድል በምንም ተአምር ሊኖር አይችልም። ዛሬ ያሉት ተቃዋሚዎች ከቀደመው ጋር ሲነጻጸሩ ምናምን የሚል ነገር ሊነሳ ይችላል የተወሰነ ደረጃ። ነገር ግን በዋናነት እሱ አይደለም። ዛሬ ኢትዮጵያ ውስጥ የተለየ ድምፅ፣ የተለየ ሀሳብ የሚለውን ነገር ሰዎች ለመስማት ለማየት ምርጫ እስኪመጣ አይጠብቁም። ዘውትር በየዕለቱ ኪሳቸው ላይ ባለው ስልክ የተለየ ሀሳብ፣ የተለየ ድምፅ፣ የተለየ አስተያየት ብቻ ሳይሆን እርግማን፣ ቁጣ፣ ብሶት፣ የዘረኝነት ቅስቀሳ፣ ሁሉንም ነገር ላለፉት 8 ዓመታት ሰዎች በራሳቸው መንገድ አበጥረው የመስማት ያለመስማት ጉዳይ ካልሆነ በስተቀር ሰዎች ኢትዮጵያ ሶፋቸው ላይ ቁጭ ብለው ከረባት አስረው የሚሳደቡ፣ ከረባት አስረው ዘረኝነት የሚቀሰቅሱ፣ ጥላቻ የሚዘሩ ግለሰቦችን፣ ቡድኖችን፣ ሚዲያዎችን ሲሰሙ የነበሩባት ሀገር ነች። ስለዚህ በምርጫ ቅስቀሳ ወቅት የተለየ ድምፅ፣ የተለየ ሀሳብ ልክ በምርጫ 97 ጊዜ እንደነበረው ሰውን የሚያጓጓው የሚያስገርመው ነገር ሊሆን አይችልም። ዘወትር ሲሰማው የነበረና የዕለት ተዕለት ክስተት ነው። ስለዚህ በምርጫ ክርክር ወቅት ሲመጣ የተለየ ሀሳብ፣ የተለየ ድምፅ ሲስተጋባ መስማት የሚችልበት ወይ ደግሞ ለዛ የሚጓጓበት ሁኔታ የለም። ከዚህ በተጨማሪ እንግዲህ ዛሬ ኢትዮጵያ ፖለቲካ ውስጥ ምናልባትም በዋናነት ለተነሳውበትም ጉዳይ መነሻ ማድረገውም ነገር ወደዛ የሚወስደኝ ነጥብ ያኔ ስልጣን ላይ ያለውን የአቶ መለስን መንግስት በአምባገነንነት፣ በዘረኝነት በርካታ ጉዳዮች የሚነሱበት ዘረኝነቱ ዓይን አውጥቶ ስጋ ለብሶ በአደባባይ የሚራመድበት ጊዜ ነበር። በአንድ ቡድን ቁጥጥር ሰው ሀገሯ መዳ በሆነ ቡድን ቁጥጥር መዳፍ ውስጥ ሀገሩ የገባበት ጊዜ ነበር። ሌሎች የአጫዋችነት የበይ ተመልካችነት ሚና የነበረበት ዘመን ነበር። ኢትዮጵያዊነት የሚጎረብጠው ከኢትዮጵያዊነት ጋር የሚጋጭ ቡድን ነበር። ብሔር ብሔረሰቦች የምትባለው መፈክር በዓመት አንድ ቀን የተለያዩ አደባባዮች ላይ የብሔረሰብ ጭፈራ የሚታዩባት እንጂ በተግባር የማትመነዘር በኢትዮጵያ የትኛውም ታሪክ በየትኛውም ዘመን የቀደሙት አምባገነኖች ናቸው። ቢያንስ ከደርግ ጋር ስናነጻጽር በማናቸው መመዘኛ የደርግ መንግስት የብሔረሰብ እኩልነት የነበረበት መንግስት ነበር። ከቲፒኤልኤፍ ጋር ስናነጻጽር የማንም የበላይነት የማንም የበታችነት ያልነበረበት የፖለቲካ ስርዓት ነበር። ወታደራዊ አምባገነን መንግስት። ስለዚህ ህዝቡ ኢትዮጵያውያን ከአንድ አፋኝ ጨቋኝ አምባገነን መንግስት ወደ ሌላ ጨቋኝና አፋኝን መንግስት መሸጋገር ብቻ ሳይሆን ዘረኛ
ወደሆነ መንግስት ያደረጉትም ሽግግር ስለሆነ ተንገፍግፈው ነበር። ይህንን ለመለወጥ የሚደረጉ የትኛውንም ጥረቶች ሲደግፉ ሲያበረታቱ የነበሩ ሚሊዮኖች ናቸው። እንዲህ አይነት የምርጫ ቅስቀሳ ወቅት በነበረበት ወቅት ይሄ ውስጣቸው የታመቀውን የሚታመሙበትን ነገር በአደባባይ የሚያስተጋባ የተለየ ድምፅ መስማት ይቻሉ። ያንን መስማት የሚቻልበት ሁኔታና እድል አልነበረም በፊት። አሁን እንዳልኩት የተለየ ድምፅ ብቻ ሳይሆን የዘረኝነት ቅስቀሳ፣ ብሶት፣ ፉከራ ምንም አለ የሚባል ነገር ሁሉ የሚደመጥባት ሀገር ነች። ስለዚህ ከምርጫው ጋር ተያይዞ ምንም የተለየ ትኩረት የሚስብ ነገር ሊኖር አይችልም። ትኩረት የሚስብ ነገር ካለም የፖሊሲ ክርክሮች ትኩረት ሊስቡ ይችላሉ። ስልጣን ላይ ያለው አካል በዚህ መንገድ የሆነ ጉድለት አለበት፣ በዚህ መንገድ ላይ እሱን ከሂደቱ አውጥቼ ስልጣን ድምፅ ብሰጡኝ ኢትዮጵያን በኢኮኖሚ በጸጥታ በዚህ መንገድ ብዙ ርቀት ልወስድ ይችላል የሚል የፖሊሲ አማራጮች ላይ የሚደረጉ ክርክሮች ቢኖሩ ትኩረት ሊስቡ ይችላሉ። አሁን ያለውን መንግስት ዘረኛ መንግስት ነው ብሎ ቀደም ሲል ቲፒኤልኤፍን እንደሚወነጀልበት ለመወንጀል የሚያስችል ሁኔታ አለ ወይ ነው። ይሄ ምንድን ነው? ስሜትን መናገር፣ ብሶትን ማስተጋባት፣ ሰዎችን በዙሪያ ለማሰባሰብ ያንን ማስተጋባት ሳይሆን በተጨባጭ የዘረኝነት መስፈርትና መለኪያዎቹ ኢትዮጵያን በሰፈራቸው፣ በሀገራቸው፣ በቀያቸው በምስለኔ ይተዳደራሉ። ስልጣን ላይ ያለው ወገን ቡድን የዚህ ወይም የዚያ ሰፈር ተወካይ ነው። ይሄ ከምንም በላይ እንደ ኢትዮጵያ ላለ ሀገር መሰረታዊ ጉዳይ ነው። ምክንያቱም በዘረኝነት ውስጥ ዘረኝነት የሚባለው ነገር 27 ዓመት የተንገፈገፈ ህዝብ የሚኖርበት ሀገር ነው። አንዳንዶች ዘረኝነቱ ሲነሳ ረሱትና መልሰው ያንን ደግሞ ሲመኙ የምናያቸው ሰዎች አሉ። ምኞታቸው ለረብሻው ስለሚመች እንጂ የነበረውን ነገር ስለማይገነዘቡት አይደለም። አንዳንዶቹ ደግሞ ለምን እንደሚመኙት ይታወቃል። አብረው ሲዘርፉ ስለነበር ነው። በአደባባይ ሲገልጹም የማያፍሩ እነርሱ በልተው ያስበሉ ነበር ይሉ ነበር ይላሉ። በአደባባይ በልቶ ማስበላት ምን እንደሆነ 8 ዓመት ኢትዮጵያ ውስጥ በዚህ ሰዓት መሃል የተሰራውን ስራ አይተን በዛ በልቶ ማስበላት ዘመን ዋኖቹ በአካፋም ሌሎቹ በጭልፋ የቀሩትም በሻይ ማንኪያ ኢትዮጵያን እየዘረፉ ሀገር ሲያቆረቁዙ መቆየታቸውን 8 ዓመት በሰዓት መሃል ኢትዮጵያ ላይ የተሰራው ስራ ሲታይ እነዚህ 27 ዓመታት ኢትዮጵያ ተሰርቶባት ቢሆን ኖሮ ምናልባት ዛሬ ባለንበት ቀውስ ውስጥ ለመቀጠል ያለን ሁኔታ በዚህ መጠን ሊሆን አይችልም ነበር። ምናልባት ዛሬ የምንታመምባቸው ነገሮች ብዙዎቹ ሽረው ይጠብቁን ነበር እና በአንድ በኩል ያኔ የተለየ ድምፅ ብርቅ ስለሆነ፣ በሌላም በኩል ሀገሩ በዘረኛ ስለተወረረ ዛሬ የተለየ ድምፅ 8 ዓመት አየሩን የተቆጣጠረው ነገር ስለሆነ ዘረኝነት ዘረኞች ከየሰፈሩ ከየብሔሩ ከየመንደሩ ወጥተው ሁሉም የሚተኩስበት ዘረኞች ተባብረው በተናጠል ሲተኩሱበት ኖረው አሁን በጋራ የሚተኩሱበት መንግስት በመሆኑ ከዚህ ጋር ተያይዞ እንግዲህ ያኔ የሚያጓጉ የተለዩ ድምፆች አሁን የዘውትር ናቸው። ያኔ በዘረኝነት የሚወገዘው መንግስት ዛሬ በዘረኝነት ዘረኞች የሚወጉት መንግስት ያለበት ሁኔታ ነው ያለው እና የሆነ ወቅት ላይ የሚያገለግል የተቃውሞ መፈክር ወይ ደግሞ የመቃወሚያ መንገድ ዘመን ሲለወጥና ሁኔታዎች ደግሞ ሲለወጡ ከዛ ጋር ራስን ማስማማትና መቃኘት በጣም አስፈላጊ ይሆናል። አሁን
ከቴዲ አፍሮ የሙዚቃ ሲዲዎች ወይ ደግሞ ሙዚቃ ስራዎች ጋር ተያይዞ የተነሳው ነገር ላይ ሰዎች ቀደም ሲል እንዳልኩት የሆነ ሙዚቃዎች እንዳይታተሙ እንዲያስወጣው አሳታሚው ምንድነው አሳታሚ ድርጅቱ ያን ካልወጣ አላሳትም በማለቱ ከቴዲ ጋር አልስማማ አለ የሚለውን ያው አሳታሚ ድርጅቱ ግልጽ አድርጓል። ሌላ ቀርቶ እንኳን አሁን አይደለም በቲፒኤልኤፍ ዘመን የሙዚቃ ካሴት የከሌ ይሄኛው ይግባ ያኛው ይውጣ የሚባል ነገር ሰምቼ አላውቅም። እንኳን አሁን ነው ያ ግልጽ አፈና በነበረበት ጊዜ ነው የምለው። የሙዚቃ ካሴቶች ሳንሱር የሚደረጉት በደርግ ጊዜ እንደነበር በግልጽ ይታወቃል። እሱ በአዋጅ አውጀው ግልጽ አድርገው የተለየ ሐሳብ ወይ ደግሞ መንግስትን የሚነካ ወይ ደግሞ ምናምን የሚባል ነገር እንዳይወጣ ይከላከሉ ነበር። ያን ጊዜ ደግሞ የሙዚቃ ሰዎች በጥበብ ያንን ነገር ለማለፍ የሚሞክሩበት ነገር ጊዜ ነበር። ከዛ ውጭ ግን ሙዚቃ በቲፒኤልኤፍ ጊዜ ያልተደረገ ቴዲ ይሁን ሌላ ሙዚቀኛ ይሁን የምትሚያወጣው ካሴት ላይ ይሄ ሙዚቃ ሊኖር ስለሚችል ወይ ደግሞ እንዲህ አይነት ሙዚቃ አለ ተብሎ ተከልክሏል የሚል ሰምቼ አላውቅም። በቲፒኤልኤፍ ዘመን ነው ብለው ከወጣ በኋላ ምናምን የሚፈጠሩ ነገሮች የነ ኢብሳ ግድያን እናስታውሳለን። ያው ዘግይተው የመጡ ያኔ አንሰማም አናይም ያሉ ሰዎች እነሱ አንዳንዴ መረጃው የሰፈር ብቻ ስለሚሆን ዛሬ ላይ ቆሞ ሲያዩት የማያውቁት የማይገነዘቡት የሞመንት የማይሉት ነገር አለ። ሳንሱር የለም። ግን በሙዚቃ ስራዎቻቸው የተገደሉት እነ ኢብሳን የመሳሰለ ሽሮ ሜዳ አካባቢ የነበረ የኦሮምኛ ሙዚቃ ዘፋኝ እሱን እናስታውሳለን። ሌሎችም የሚዘረዘሩ አሉ። ግን ከመውጣቱ በፊት ሳንሱር አልነበረም። አሁን በዚህ ዘመን በግላጭ ሁሉ ነገር በሚነገርበት ዘመን ውስጥ ይሄ በአደባባይ ያለ ከልካይ ይነገራል ብቻ ሰዎች ሶፋቸው ላይ ቁጭ ብለው ጥላቻ በሚጋቱበት በዚህ ዘመን ቴዲ ምን ቢዘፍን ለኢትዮጵያ መንግስት ተአምር ይሆንበታል? ምን ቢዘፍን ሊከለክለው ይችላል? እንግዲህ ትልቁ ወይ ደግሞ ስልጣን ላይ ያለው መንግስት አውርደው የሚል ፉከራ ምናምን ያለበት ነገር ቢሆን እንኳን ለኢትዮጵያ መንግስት ምን ማለት ነው? እርግጥ ደግሞ ሰዎችን እንመዝናለን። በምን መልክ እንደሚሄዱ በምን ደረጃ ዝቅ ሊሉ እንደማይችሉ ምንገምታቸው ሰዎች አሉ። እንዲህ አይነት ፉከራ ደግሞ አንዳንድ የመንደር ዘፋኞች ላይ እንጂ በቴዲ ደረጃ እንደማይሆንም በእርግጠኝነት እናገራለን። ግን ያ ደረጃ እንኳን ቢደረስ እናውርደው ምንድን ነው እንጣለው ምናምን ገፍትረው የሚል ግርግር የሚፈጥር ሙዚቃ ቢሆን እንኳን ምን ማለት ነው? ለኢትዮጵያ መንግስት ምንም ማለት ነው። ሚሳኤል ተተኩሶበት ያልሄደ መንግስት ኢትዮጵያ ውስጥ ያለ ዘረኛ ከየሰፈሩ ተወራጅቶ እንዳቅሙ በጅራፍም በክላሽም በመግለጫ ሞክሮት ምንም ያልሆነ መንግስት በሙዚቃ ምን ሊሆን ይችላል? እና የሚወጡ መከራከሪያዎች አንዳንዴ ደጋፊ ጋር ያለውን ግንዛቤ በዛ ደረጃ ብቻ ሳይሆን አንዳንዴ ከፍ ያለም ሰው ሊሰማኝ ይችላል የሚሉ አስተያየቶች ቢንጸባረቁ ጥሩ ነው። እና ሙዚቃ ካሴቱ ሊወጣ ነው ሲባል ለኢትዮጵያ መንግስት አጀንዳ ሊሆን እንደማይችል በጣም በእርግጠኝነት እናገራለሁ። ምናልባት መንግስት ውስጥ ሆነው ጭምር ቴዲን የሚያደንቁ ሙዚቃውን ለመስማት ሊጓጉ የሚችሉ ሰዎች ሊኖሩ ይችላሉ። ሙዚቃ ከወጣ በኋላ የሆነ የሚመኙትን ነገር የሆነ በየመሸታ ቤት የሚያዘፉን ሰዎች ሊኖሩ ይችላሉ። ምን ማለት ነው? በቃ ምንም ማለት እኮ አይደለም።
ምንም ዝግ በሆነ ሀገር ውስጥ ነው የሆነ ነገር ትንሽ ድሮ እኮ እንትን ነው ምንድን ነው ይሄን ለማለት የፈለገው ይሄን ለማለት ተብሎ ሰው ምኞቱን ምናልባት አርቲስቱ ያላሰበውን ሁሉ ያንን ማስተጋባት የሚችልበት ጊዜ ነበር። ዛሬ ምኞትህን በሰምና ወርቅ አይደለም በደንብ በግላጭ ሁሉን ነገር ብታደርግ ምንም ማለት አይደለም። ኢትዮጵያ ውስጥ ምንም ማለት አይደለም ስል መንግስትም ምንም አይልም፣ የትኛውም ወገን ማለት በተለየ መንገድ አይመለከተዋልም ብዬ አላምንም። በግልጽ ሕግ የተጣሰበት ምናምን ነገር ካለ የሕግ ጉዳይ ይሆናል። ማለት በኢትዮጵያ በሀገሪቱ ሕግ ምናምን የተቀመጡ ነገሮች የተላለፈ ነገር ካለ ከዛ ውጭ ግን ምንም ማለት ነው። ስለዚህ ምናልባት ዛሬም መለስ ብዬ አጋጣሚዎች ጥሩ ናቸው። ብዙ ሰዎች ወደ ሆነ ነገር ውስጥ ትኩረት ሲያደርጉ ያንን መሰረት አድርጎ በጉዳዩ ላይ መነጋገር በብዙ መልኩ ይጠቅማል። ቀደም ሲል እንዳነሳሁት ትኩረት ኢትዮጵያ ውስጥ ምርጫ 97 ጋር ስንሄድ ሁለት መሰረታዊ ነገሮች ነበሩ። የተለየ ድምፅ በቪዲዮና በድምፅ የማይታወቅባት ሀገር ውስጥ ልክ ምርጫው ጋር ተያይዞ የተለየ ድምፅና ምስል፣ የተለየ ድምፅና ሀሳብ በቪዲዮና በድምፅ መጣ። ስልጣን ላይ ያለው መንግስት ዘረኛ መንግስት ስለሆነ ዘረኝነቱን ያን አጀንዳ የህዝቡን ውስጡን የሚናገርለት የተቃውሞ ድምፅ ተሰማ። ወደኋላ መተን አሁን ላይ የ2018 ጋር ስንመጣ ዓመት የተለየ ድምፅ እንደ መስቀል ወፍ ዓመት አይደለም ያኔ በ20 ዓመት አንዴን በለው የሆነ ዘመን ጠብቆ በየ5 ዓመት አንዴ ምርጫ የሚጠብቆ የሚመጣ ነገር ሳይሆን ዘወትር የተለየ ድምፅ የተለየ ሀሳብ ብቻ ሳይሆን ጥላቻ ሲዘራ ሲኮተኮት ምናምን የሚውልባት ሀገር ነች። ስለዚህ የተለየ ድምፅ ብርቅ አይደለም ማለት ነው። ብርቅ የሚሆነው የተለየ ሀሳብ፣ የጠራ ሀሳብ፣ የፖሊሲ አማራጭ ነው። ሁለተኛ ዘረኝነት የተንገፈገፈ ህዝብ ዘረኛውን ስርዓት ዘረኛ ፖሊሲውን የሚተቹ በአቅም በእውቀትም ከፍ ያሉ የተቃውሞ ድምፆች የሚሰሙበት ጊዜ ስለነበር ያም በአንድ በኩል ውስጥ ህመሙን የሚሰሙለት፣ በሌላም በኩል ደግሞ የተሻለ አቅም ያላቸው ወደ ፖለቲካ መድረኩ ቢወጡ ኢትዮጵያ ተስፋ አላት ብሎ በተስፋ የጠበቀበት ጊዜ ነው። ዛሬ የተለየ ድምፅ ዘውትር ነው። ዘረኛ መንግስት ሳይሆን ዘረኞች በተናጠል ከዛ በጋራ እየተኮሱበት ያለ ቡድን ነው። ስለዚህ ምናልባት ይህንን መሰረት አድርጎ ምናልባትም በቴዲ ሙዚቃ ስራ የሚሆን በሌሎች የሙዚቃ ስራዎች ወይ ደግሞ በሌላም መንገድ ይሄ ቋሚ ተቃውሞ ውስጥ ያሉ ሰዎችን የሚመለከት አይደለም። ቋሚ ተቃውሞ ውስጥ ያሉ ሰዎች ከስልጣን ጋር የተያያዙ ጉዳዮች አሉ። የራሳቸው ቅሬታ አለ፣ የራሳቸው ተቃውሞ አለባቸው። እነርሱ ጋር የምክንያት ክርክር ማድረግ አይቻልም። አሁን ህብረተሰቡ ጥያቄ አለው፣ የህብረተሰቡን ብሶት በስራዬ በሙዚቃዬ በሌላው መንገድ አስተጋባለሁ የሚሉ ሰዎች ኢትዮጵያ ውስጥ ያሉ ችግሮች ምንድን ናቸው የሚለውን በመጀመሪያ እዛ ላይ የጠራ ስዕል መያዝ ያስፈልጋል። ምን ችግር ነው ኢትዮጵያ ውስጥ ያለው? ያው የድህነት ችግር አለ፣ የኑሮ ውድነት ችግር አለ። ትላንትም ነበር፣ ከትናንት በስቲያም ነበር፣ ዛሬም አለ። ነገ መጠኑ እንዲቀንስ ስራዎች በከፍተኛ ደረጃ እየተሰሩ ናቸው ብዬ አምናለሁ። በመንግስት የሚያወጣቸው እንትኖች ሳይሆን የውጭ ዳታዎችንም ስለመመለከት ጭምር በሀገራችን ላይ የሚታዩ በጎ እርምጃዎች ነገን ተስፋ እንድናደርግ የሚያደርጉ ነገሮች ናቸው። ስለዚህ በዚህ ሂደት ውስጥ አሁን አንዳንድ ሰው ያው በተቃውሞ ውስጥ ያሉ ስለ ኑሮ ውድነቱ አብዝተው ይጮሃሉ።
አንዳንዴ ይሉኝታ በማጣትም የሆርሙዝ ሰርጥ መዘጋት ጋር ተያይዞ የኢትዮጵያ መንግስትን በዛም ሲወነጅሉ እንሰማለን። አሁን ወደ ቁም ነገሩ ስንመጣ ኢትዮጵያ ውስጥ ባለው የኑሮ ውድነት ወይ ደግሞ የኑሮ ችግር ውስጥ ስልጣን ላለው መንግስት የኑሮ ውድነቱን ለማስተካከል ሁኔታዎችን እየተረጋጉ ማድረግ ሲገባው ያላደረገው፣ መፈጸም ሲገባው ያልፈጸመው፣ ማድረግ ሲገባው ያላደረገውና መፈጸም ሲገባው ያልፈጸመው ነገር የመረጠው ፖሊሲ የተሳሳተ ስለሆነ ነው ወይስ ይሄኛውን ህብረተሰቡን ለመጉዳትና ራሳቸውን ለመጥቀም የሚሞክሩ ሰዎች የሚሄዱበት መንገድ ስለሆነ ነው? ይህን በደንብ መፈተሽ ያስፈልጋል። ኢትዮጵያ ውስጥ ባለው የኑሮ ውድነት ላይ አሁን በኢኮኖሚ ሙያ ላይ ኢኮኖሚስት የሆኑ ሰዎች ምናምንም በተለያየ መንገድ ሁላችንም እዚሁ ሀገር ነው ያለነው። ሁላችንም በየዕለቱ የሚናገሩትን ስንከታተል ነው የኖርነው። ለምሳሌ አሁን ኢትዮጵያ ውስጥ ካለው የኢኮኖሚ የኑሮ ሁኔታ ጋር ተያይዞ የሚነሳው ነገር ከዓለም አቀፍ የገንዘብ ድርጅቶች ጋር የኢትዮጵያ መንግስት ያደረገው ስምምነት ብዙ ጊዜ ይነሳል። አሁን ጥሩ የሆነ የኢኮኖሚ ትንተና እዚህ ጋር ያስፈልጋል። የኢኮኖሚ ባለሙያዎች የሆኑ ብሶታቸውን፣ ምኞታቸውን፣ ቁጣቸውን መግለጫ መድረክ ሳይሆን በተጨባጭ የኢትዮጵያ መንግስት የሄደበት መንገድ ትክክል አይደለም፣ ይሄ አማራጭ ነበረው፣ በዚህ መንገድ ላይ መጓዝ ነበረበት የሚል ነገር በግሌ እየሰማሁ አይደለም። ነገሩ ዘመኑ ሩቅ አይደለም። ኢትዮጵያ ከዓለም አቀፍ የገንዘብ ድርጅቶች ብድር ከመውሰዱ በፊት እነዚህ ኢኮኖሚስቶቹ በተለይ በተቃውሞ ውስጥ ያሉት ሰዎች ሲጽፉት የነበረውና በአደባባይ በድምፅና በምስል ጭምር ሲያስተጋቡት የነበረው ኢትዮጵያ በውጭ ምንዛሬ ድርቅ ስለተመታች ከተወሰነ ጊዜ በኋላ ሀገር ሆኖ ሊቀጥል አይችልም፣ ሽባ ይሆናል የሚል ቅስቀሳ ሲያደርጉ ነበር። ምዕራባውያኑ ከኢትዮጵያ መንግስት ጋር ደግሞ በጦርነቱ ሳቢያ በትግራይ ጦርነት ሳቢያ አንዳንድ ነገሮችን እንዲፈጽም ስለሚፈልግ ያን ደግሞ የኢትዮጵያ መንግስት አሻፈረኝ ስላለ ዓለም አቀፍ የገንዘብ ድርጅቶችን ደግሞ በአብዛኛው እዛ ላይ ከፍተኛ ድርሻ ያላቸው ምዕራባውያኖቹ ስለሆኑ እነሱ ደግሞ ገንዘብ የሚሰጡበት ሁኔታ የለም። ስለዚህ መድኃኒት ማስገባት አይቻልም፣ ነዳጅ ማስገባት አይቻልም፣ አጠቃላይ ኢኮኖሚ ቀውስ ይፈጠራል። ያንን ተከትሎ አለመረጋጋቱ እንደ ጎርፍ ሆኖ ስልጣን ላይ ያለውን መንግስት ይዞት ይሄዳል የሚል ትንተና ብለን በወቅቱ ሰምተን ኋላ ላይ ስናየው ደግሞ ሟርቶ ነው የተገኘው ማለት ነው። እነዚሁ ሰዎች እነርሱ ያሉት ሳይሆን ዓለም አቀፍ የገንዘብ ድርጅቶቹ የዓለም ባንክም አይኤምኤፍም ለኢትዮጵያ በአጠቃላይ ወደ 20 ቢሊዮን ዶላር በረዥም ጊዜ ውስጥ የሚሰጥ በተለይ ደግሞ ከአይኤምኤፍ ወደ 4 ምናምን ቢሊዮን ዶላር ሲወሰን የዛኑ ጊዜ የወራት ጉዳይ ነው። ከዚሁ ጋር ተያይዞ የገንዘብ ምንዛሪ ፍሎት በሚል ወይ ደግሞ ገበያው የወሰነው የሚለው ነገር መምጣት ወዲያውኑ የኢትዮጵያ መንግስት ወይ ደግሞ ሌላው አካል ገና የተሟላ መብራሪያ ባልሰጠበት ወቅት ሀገሪቱ አለቀላት፣ ግሽበቱን መቆጣጠር አይቻልም፣ በ6 ወር ሰማይ እንደሚደፋብን አድርገው ነግረውን ነበር። አሁን ወደ 2 ዓመት እየሄድን ነው። ኢትዮጵያ ውስጥ ካለው ግሽበቱ ጋር ተያይዞ ያሉ ነገሮች ከዚህ ከዓለም አቀፍ የገንዘብ ተቋማት ጋር በተያያዘው ብድር ላይ የተፈጠሩ ነገሮች አሉ ወይ? እዚህ ጋር ይሄ አይነት ሙያዊ ትንተና ከምንም በላይ ደግሞ ይሄ ነገር በዚህ በኩል ችግር ፈጥሮ ከሆነ
ችግሩ እንዲፈጠር ያደረጉት ሰዎች ከችግሩ ትርፍ ፈልገው ራሳቸውን ለመጥቀም አስበው ነው ወይ የሚለውም አብረው የሚታይ ነገር ነው። የምናየው ግን ኢትዮጵያ ውስጥ ግሽበቱ አለ። ግሽበት ዓለም አቀፋዊ ችግር ነው። ዓለም አቀፋዊ ችግር ስንለው ለቃሉ ቀለል ይላል። በኢኮኖሚ በደረጁ ሀገራት ውስጥ ግሽበት ሲፈጠር በልቶ ማደር ላይ የሚያሳድረው ተጽዕኖ የለም። እንደ ኢትዮጵያ ባለው ሀገር ላይ በልቶ ማደር ላይ ተጽዕኖ ያሳድራል። ይህንንም ግምት ውስጥ በማስገባት የደሞዝ ማስተካከያዎች ለማድረግ ተሞክሯል። ያው ቀላል ነገር አለ። የደሞዝ ማስተካከያ ተደረገ ማለት በአንድ ጊዜ ችግር ተወገደ ማለት አይደለም። ግን ፍላጎትና የህብረተሰቡን ችግር ማድመጥ ወይ ደግሞ ያንን ለመመለስ የሚደረጉ ጥረቶች ናቸው። በሌላ በኩል ደግሞ አዳዲስ የስራ እድሎችን በከፍተኛ ደረጃ ኢትዮጵያ ውስጥ እየተፈጠሩ ነው እና እዚህ ዙሪያ ያሉ ነገሮችን አሁን የተቃውሞ ጥያቄ ምናምን ያነሱ ሰዎች እነዚያ ነገሮችን በዝርዝር ቁጭ ብለው ከወዳጅ ጓደኛም ጋር በጉዳዩ ላይ ደግሞ ባለሙያዎች የሰጡትንም ትንተና መሰረት አድርገው በዚህ በኩል ላይ ስልጣን ላይ ያለው አካል ማድረግ ሲገባው ያላደረገው ወይ ደግሞ ችግሩ እንዲባባስ የፈጠረው ነገር አለው የሚለውን እንዲያን ነገሮች ማውራት፣ መነጋገር፣ መወያየት ጥሩ ነው። ከምንም በላይ ግን ኢትዮጵያ ውስጥ ለብዙዎች መነጋገሪያ ወይ ደግሞ ለተቃውሞ መነሻ ለተቃውሟቸው ማድመቂያ የሚያደርጉት ኢትዮጵያ ውስጥ ያሉ የጸጥታ ችግሮችን ነው። ይህን ማነሳው በሙዚቃም ይሁን በሌላ መንገድ ስልጣን ላይ ያለው መንግስት ለመውቀስ ወይ ደግሞ ለመክሰስ ወይ ደግሞ እንዲታረም ለመጠየቅ ጥሪ የሚያቀርቡ አካላት የሚጠይቁት ምንድን ነገር አለ ብዬ ስለሚገርመኝም ጭምር ነው ይህንን ማነሳው። መንግስት ፍጹም የሆነ መንግስት የለም። የራሳቸው ጉድለት የራሳቸው ችግር አለ። ግን በሀገራዊ ህልም ከህዝባዊ እይታ ባሻገር ሄደው በግል ቡድናዊ ጥቅም ለማሳካት የሚራወጡ በሌላም በኩል ሀብትና ንብረት የሚያሸሹ ሰዎች ናቸው ኢትዮጵያ ፖለቲካ ስልጣን ላይ ያሉት። ሲሸሽ ምናምን ማየት የለብንም። ምን እየተሰራ እንደሆነ ከምናየው ነገር ተነስተን ክስና ወቀሳው ከውጭ ሀገር የማይታወቅ ምንጩ ያልታወቀ ገንዘብ መጣ የሚል ክስ ነው የምንሰማው። ምንጩ ያልታወቀ ገንዘብ መጥቶ ምንጩ የታወቀ የኢትዮጵያ ሀብት ሲሸሽ የኖረባት ሀገር ውስጥ ምንጩ ያልታወቀ ገንዘብ ኢትዮጵያ ገብቶ ኢትዮጵያ በመልማቷ ኢትዮጵያ ምንድን ነው የምታጣው? ምንጩ ያልታወቀው ገንዘብ ገብቶ ይሄ ደረሰብን የሚል መከራከሪያ ካለ ጥሩ ነው። ማለሰው ይህንን ስልጣን ላይ ያለው መንግስት ላይ በሌብነት በተደራጀ ዘረፋ ጥያቄ ክስ ለማቅረብ የሚያስችሉ ሁኔታዎች የሉም። ያ ማለት መንግስት መዋቅር ውስጥ በተለያየ ቦታ ሌቦች የሉም አይደለም። የተደራጁ ሌቦች ያሉ ጥያቄ ውስጥ የማይገባ ግን እነዚህን ሌቦችም ኢትዮጵያ ውስጥ ያለው ሰላም ኢትዮጵያ ውስጥ ያለው አለመረጋጋት በዚሁ ሌብነታቸውን እንዲቀጥሉ ስለሚያግዛቸው ምናልባትም ኢትዮጵያ ውስጥ ያለው የጸጥታ ችግር እንዲባባስ የራሳቸውን አስተዋጽኦ እያደረጉም ሊሆን ይችላል። በአንጻሩ ኢትዮጵያ ውስጥ ሰላም እንዲረጋገጥ የሚፈልገው አካል ደግሞ ጥይት የሚተኩሱት ሰዎች ወደ ቤተ መንግስት መጓዝ እንደማይችሉ አውቆ የነሱ ረብሻ በተወሰነ ደረጃ መንግስት ትኩረቱን ወደ ሌቦቹ እንዳያደርግ የተወሰነ ነገር ተጽዕኖ አድርጎም ሊሆን ስለሚችል የማይደርሱበት ነገር ላይ ዝም ብሎ የሚባክኑ ሰዎች የማይደርሱበት ቦታ ላይ ለመድረስ ደም እያፈሰሱ የሚጓዙ ሰዎች ሌቦቹ በሌብነታቸው ተጨማሪ ጊዜያት እንዲቀጥሉ እድል እየሰጡ ነው። በሌላም በኩል ህብረተሰቡን፣ ሰላማዊ ሰውም እያጎሳቆሉ ነው። ስለዚህ እነዚህንም እረፉ በማለት ይህን ነገር ለመከላከል ራስን አስተዋጽኦ ማድረግ ነው። እንግዲህ ኢትዮጵያ ውስጥ ባለው
ኑሮ ውድነቱ ከአጠቃላይ ኢኮኖሚ ጉዳዩ ባሻገር ቀደም ሲል እንዳልኩት የጸጥታው ጉዳይ ብዙ ጊዜ ስለሚነሳ በጸጥታው ጉዳይ ላይ ልክ ነው። በ8 ዓመታት ውስጥ በተለያዩ አካባቢዎች ኢትዮጵያን በብሔራዊ ማንነት በብሔረሰባዊ ማንነታቸው በሃይማኖታቸው ሲጨፈጨፉ ስቃይና መከራ ሲደርስባቸው የተጓዘን መሆኑ ግልጽ ነው። ያለፉት 8 ዓመታት ስል ብዙዎች አይናቸውን የገለጡት ባለፉት 8 ዓመት ስለሆነ እንጂ ቲፒኤልኤፍ የኢትዮጵያን ማዕከላዊ መንግስት ከተቆጣጠረበት ጊዜ ጀምሮ ማንነትን መሰረት ያደረጉ እምነትን መሰረት ያደረጉ ጭፍጨፋዎች እንደ ፖሊሲ ተቀርጸው ሲሰራባቸው የነበሩ በሰነድ የተደገፉ በማስረጃ የተረጋገጡ ነገሮች ናቸው። ከቤተ ክርስቲያን ጋር ተያይዞ አንዳንዶች ዛሬ ክስና ወቀሳ የሚያቀርቡ ሰዎች ምን ተፈጸመ ሲባል የሆነ ቦታ ላይ ሸኔ ንጹሐንን የፈጀውን ፍጅት ያነሳሉ። የሸኔን ንጹሐን እንዳይፈጅ ሲባል የኦሮሚያ ክልል ባለስልጣናት ያንን ነገር ለመከላከል የሄዱበትን ርቀትና እነ ሮይተርስ በምርመራ ያጋለጡትን እነርሱ ለተቃውሞ የወጡ ሰዎች ከህግ ውጭ እንዲገደሉ አድርገዋል በሚል እነሱ ላይ ያቀረቡትን ወቀሳ ያንን አይተው እንኳን መለስ ብለው ምን ያህል ክልሉ ያሉ የጸጥታ ኃላፊዎች ጭምር ዋጋ እየከፈሉበት ያለ ሁኔታ እንኳን እንደሆነ ለዛ እውቅና አይሰጡም። ጉዳዩ የንጹሐኑ ሞት ሳይሆን ንጹሐኑ ሞት ለሆነ ፖለቲካ ዓላማ ማሳኪያ ስለሆነ ለመከላከል የተደረገው ጥረት ሳይሆን የሚያስደስታቸው ነገም የሚገድሉ ሰዎች ቢኖሩና እንደዚሁ ያለ ቢቀጥል አንድ ቀን ጉዳዩ በዚህ መንገድ ይሳካልናል ብለው ስለሚያስቡ ነው። ይህን በእርግጠኝነት ነው የምናገረው። ምን ያህል ጭካኔ እየተሞሉ ሰዎች ኢትዮጵያ ውስጥ ባለፉት 8 ዓመታት አይተናል። እና እነዚህ ሰዎች እዚህ የሆነ ቦታ ላይ ስለተገደሉ በማንነታቸው የሆነ የተደራጀ ሽፍታ ስለገደላቸው ነገር አየር ምድሩን እንትን ሲሉ ኢትዮጵያ ውስጥ የነበሩ ናቸው። ምናልባት ያኔ ቲፒኤልኤፍ ሲገባ ተወልደዋል ወይ ብለን ምናልባት የመረጃ እጥረት ምናልባትም ኢትዮጵያ እንዴት እንዳለፈች ነገሮችን ለመመልከት ስለቸገራቸው ነው ብለን እንዳንል ያኔ የተወለዱ ብቻ ሳይሆን ያኔ የጎለመሱ ሰዎች ጭምር ናቸው። ያኔ ምንም እንዳልተፈጠረ አድርጎ ዛሬ ያለውን ነገር ለማጋነን የሞከሩት። ቤተክርስቲያን አውደ ምሕረት ታጣቂ ገብቶ የሃይማኖት አባቶችን ሲገደል፣ ጎንደር ኢየሱስ ቤተክርስቲያን ቅጥር ግቢ የሃይማኖት አባቶች ምዕመናን ሲጨፈጨፉ፣ አስቦት ገዳም አይናቸው መነኮሳት በገመድ ታስሮ ገደል ውስጥ ሲጨመሩ እነዚሁ ያኔም የነበሩ ዛሬም አይናችንን ገለጠን የሚሉ ሰዎች ድምፃቸውን አሰምተው አያውቁም። በማናቸውም መመዘኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማናቸው መመዘኛ የስቃይ የመከራዋ የፈተናዋ ዘመን የ27 ዓመታቱ ነው። የፓትርያርክ መሰደድን የቤተክርስቲያን ለሁለት መከፈልን ጨምሮ ያንን በሽምግልና ለመፍታት የተደረገውን ጥረት እስከ መዝጋት የነበረ ሂደት አይን ገልጦ በማስረጃ በሰነድ የተደገፉ ነገሮችን አይቶ እዛ ላይ በበቂ ጥያቄ ማንሳት ጥሩ ነው። ንጹሐን ግድያ ኢትዮጵያ ውስጥ 8 ዓመቱ ጋር ስንመጣ በማንነታቸው የሚፈጸመውን በሃይማኖት ሰዎች ላይ የተፈጸመውን ግድያ ስንመለከት ግድያዎቹ መቼ እንዴት በነማን እንደሆነ የሚያጠራጥር ነገር የለም። በኦሮሞ ነጻነት ሰራዊት የተባለ ሸኔ የተባለ ጨፍጫፊ ቡድን ነው ሲፈጽም የነበረው።
ምዕመናኑ የተገደሉበት ትዕይንት ደግሞ ተከበብኩኝ ባዮቹ እነ ጀዋር ነበሩ ሲያስገድሉ የነበረው። ዛሬ ከጀዋር ጋር እያሸበሸብኩ የቤተ ክርስቲያኒቱ መብት ተሟጋች ወይ ደግሞ የነፃነት እንትን ነኝ የሚል አሳፋሪም ነው። ስለዚህ ከንጹሐን ግድያ ጋር ተያይዞ ሸኔ ስለመሆኑ ከዛ የተለየ ነገር ካለ ጥያቄ ማንሳትና መከራከር፣ ከምዕመናኑ የተፈጸመው ግድያ ጋር ተያይዞ ያለውን ነገር ጥያቄ እዛ ጋር መነሳት ካለበት መንግስት እንደ መንግስት የህብረተሰቡን ሰላምና ደህንነት የማረጋገጥ ኃላፊነቱን ለምን አልተወጣም የሚል ጥያቄ ማንሳት ይቻላል። መንግስት እንደ መንግስት ያኔ ያንን ለማድረግ በሚያስችል ቁመና ላይ ነበር ወይ? እነዚህ ነገሮች እየተወሰዱ የነበሩት የጸጥታ ኃይሉ በተወሰነ ደረጃ ኃይሉን ወደ ሌላ ቦታ በሳበበት ጊዜ አይደለም ወይ? ምናልባት እዛ መንግስት መዋቅር ውስጥ ያሉ በዚህ ሂደት ውስጥ የነበራቸው ሚና ምንድን ነው? እንዲህ አይነት ጥያቄዎችን ማንሳት ይቻላል። ከምንም በላይ ግን መንግስት እየጠነከረ ገዳዩ፣ አስገዳዩ፣ ሙሾ አውራጆቹ እየሟሸሹ ሲመጣ የኢትዮጵያ ፖለቲካ በምን ሁኔታ ላይ ነው ያለው? ኢትዮጵያ ምክንያቱም ብዙ ጊዜ የሚጠቀሰው የግድያው ታሪክ ስለሆነ ማለት ነው። በዛ ግድያ ውስጥ የመንግስት ማድረግ ሲገባው ያላደረገው በዛ ሂደት ውስጥ ድርሻው ምንድን ነው? ጥያቄው አሁን ሌላው ኢትዮጵያ ውስጥ የቀጠሉ የጸጥታ ችግሮች ጋር ተያይዞ ያለ ነገር የኦሮሞ ነጻነት ሰራዊት፣ የፋኖ፣ የህወሓት እዚህ ውስጥ የኢትዮጵያ መንግስት የሸኔ ጦርነት እንዳይነሳ ምን ማድረግ ሲገባው ምን አላደረገም? የፋኖ ጦርነት እንዳይነሳ ምን ማድረግ ሲገባው ምን ሳይፈጽም ቀረ? ከቲፒኤልኤፍ ጋር ጦርነት ውስጥ እንዳይገባ ምን ማድረግ ይቀረው ነበር? ልመናው በአደባባይ የሚታወቅ ነገር ስለነበር። ስለዚህ ይህ ባለበት ሁኔታ ውስጥ በአውሮፕላን የመጣው የኦሮሞ ወጣቶች ሲታገሉ መግለጫ ሲጽፍ እንጂ ጥይት ሲያስወነጭፍ አይደለም፣ ጅራፍ ሲያስጮህ እንኳን የማናውቀው በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር የኦሮሞ ወጣቶችና በአጠቃላይ ኢትዮጵያን ወጣቶች በአጠቃላይም ከውስጥም ከውጭም በተደረገ ትግል አንዲትም አስተዋጽኦ ሳይኖረው በአውሮፕላን ገብቶ ክብርን ገፍቶ መሳሪያ አንስቶ በፊት ኦሮሚያ ክልል በምስለኔ ሲመራ መግለጫ ሲጽፍ የነበረ ቡድን ኦሮሚያ ክልል የበላይ ማንም የሌለበት ራሳቸውን በራሳቸው የሚያስተዳድሩ የኦሮሞ ልጆች ሲመጡ ቲፒኤልኤፍን ለቤተ መንግስት ለመመለስ ሲተኩስ የኢትዮጵያ መንግስት ተኩሱ እንዲቆም ምን ማድረግ ነበረበት? ተኩሱ እንዲቆም ተኩስ የሚያደርግበትን ምክንያት ማወቅና ለዛ ራስን ማዘጋጀት ነው። የአስመራው ስምምነት ነው ሲባል የነበረው የአስመራው ስምምነት በሰላማዊ መንገድ መታገል ነው። እንደ ሸኔ ያለው መግለጫ ሲጽፍ የነበረው አይደለም። ከምር ሲታገል የነበረው የኦጋዴን ብሔራዊ ነጻነት ግንባር የአስመራ ስምምነት ሰላማዊ ትግል ኢትዮጵያ ውስጥ መጀመር መሆኑን አቶ ሀሰን ከሉዓላዊ ጋር ባደረጉት ቃለ ምልልስም ግልጽ ያደረጉት ነገር ነው። ስለዚህ የሸኔን ትግል ምን ማድረግ ይቻል ነበር? ቤተ መንግስት መልቀቅ ብቻ ነበር ያለው አማራጭ። ብዙዎች ዋጋ የከፈሉበት የሞቱበት ከብሔርተኝነት ለመፋታት ዋጋ የተከፈለበት ነገር፣ ከመስለኔ አስተዳደር ለመውጣት ዋጋ የተከፈለበት ነገር፣ ሌላ ብሔርተኛ ሌላ ጥግ የወጣ ሀገር ለማፍረስ የሚንቀሳቀስ ቡድን ቀርቶ ለማነስ ቢሆን የትኛው መንግስት ነው ቤተ መንግስቱን ናውሰድና እኔ ውጭ ልውጣ ብሎ ሊያደርግ የሚችለው? የፋኖ ልዩ ኃይል ፈታ ምናምን የሚባለው ቲያትር አማራን ክልልን ብቻ አስፈቱ የሚል አልነበር ተረቱ? አማራ ክልል ብቻ ነው የፈታው? የቲፒኤልኤፍ አደባባይ የሀገር ሽማግሌዎቹ የሃይማኖት አባቶች ሁሉ ልመና የሚታወቅ ነገር ነው። ስለዚህ አሻፈረኝ አለ፣ ሚሳኤል አለኝ አለ፣ በ2 ሳምንት አዲስ አበባ ደርሳለሁ ብሎ ተኮሰ።
2 ዓመት የፈጀ ጦርነት ተደረገ። መጨረሻ ላይ ሁሉንም አጣ። ተገዶ ደቡብ አፍሪካ ፕሪቶሪያ ጠረጴዛ ዙሪያ ሄዶ ያመሰረትኩት መንግስት ህገወጥ ነው፣ መሳሪያህን በአንድ ወር እፈታለሁ ብሎ የሰላም ድርድር ተፈረመ። መጀመሪያ ጦርነት እንዳይነሳ ያደረገ መንግስት የሞከረ መንግስት ከጦርነት በኋላም ስለተሸነፋችሁ ብሎ እስከ መጨረሻው ከመደምሰስ ይልቅ በንግግር በውይይት መውጫ መንገድ ፍለጋ ውስጥ መሄድ ኃላፊነት የሚሰማው ተግባር ነው። ከዛም ባሻገር የፈረመውን ነገር በመተግበር ረገድ ስልጣን ላይ ያለው መንግስት ያልፈጸመው ምን ነገር አለ ነው አሁን ጥያቄው። ከምንም በላይ ግጭቱ እንዴት ይነሳ፣ እንዴት የሚቀጥል፣ ዛሬ ግጭቱ እንዴት ይቆም በሚለው ነገር ላይ ግጭቱ ለማቆም ያለውን የቀረውን ግጭት ለማቆም መፍትሄው መወያየት አይደለም። ስልጣን ላይ ያለው መንግስት እንነጋገር እንወያይ ነው አሁንም እያለ ያለው። አንነጋገርም አንወያይም እንተኩሳለን የሚሉት ደግሞ ሌሎቹ ናቸው። እና ኢትዮጵያ ውስጥ ባለው የጸጥታ፣ የፖለቲካ፣ የኢኮኖሚ፣ ማህበራዊ ምናምን ችግር መስቀልቅል ውስጥ ስልጣን ላይ ያለው መንግስት ማድረግ ሲገባው ያላደረገውና በግላጭም በሰምና ወርቅም ሊነገረው የሚገባ ነገር እዚህ ውስጥ እሱ ያልፈጸመው እሱ መከወን ሲገባ ያልከወነው ነገር ምንድን ነው? ይህንን ነው እንግዲህ ማንም ሰው መመለስ ያለበት። ክቡራን ተመልካቾቻችን የዛሬ ሐሙስ ሚያዝያ 8 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ሚያዝያ 8 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።